አሁን የቀብር ስነ ስርዓቱም አልተፈጸመምና የብዙዎች ጥያቄ ሆነው ያለ ምንድነው የሚለው ነውና ከሱ ብንጀምር ለምንድነው አስክሬኑ ወደ ቤት ያልመጣው? የተለየ ምርመራ እየተደረገበት ነው? እናቱ ካዩት 12 ዓመት ስለሆናቸው እንግዲህ መልካም እንደው የህልፈቱ ምክንያት ምን እንደሆነ በግልጽ የታወቀ ነገር አለ? አንዳንድ ጓደኞቹ ግን አሁን ፊልሞች ላይ ምናምን ቀረጻ ላይ አንዳንድ ጊዜ አቋርጥ እንደነበረ ነው የነገሩንና በተለያዩ የኮሜዲ ስራዎች የምናውቀው ኮሜዲያን ወንደሰን አውራሪስ በድንገት ህዳር 21 ቀን ህይወቱ እንዳለፈ እናስታውሳለን። ኮሜዲያኑ በድንገት ነው ህይወቱ ያለፈው። ከመሞቱ ከአንድ ቀን በፊት ፍጹም ጤነኛ እንደነበርና ወደ ሆስፒታል በእግሩ እየተጓዘ እንደሄደ ነው የቅርብ ሰዎቹ የሚናገሩት። ከሁለት ሳምንት በኋላም በድሬዳዋ ከተማ እየተሰራ ላለ ቤተክርስቲያን ገቢ ማሰባሰቢያ ፕሮግራም ላይ ለመሄድ ትኬት ተቆርጦለት እንደነበርም ሰምተናል። ነገር ግን ያሰበው ሳይሆን ቀርቶ በአንድ ቀን ህመም ከዚህ ዓለም በሞት ተለይቷል። ወንደሰን ባለትዳርና የልጆች አባት እንደሆነ ይታወቃል። ታዲያ ሞቱን ተከትሎ በርካታ ጥያቄዎች ሲነሱ ነበር። የሞቱ ምክንያት ምንድነው? ለምን እስካሁን የቀብር ስነ ስርዓቱ አልተፈጸመም? እስካሁን ሆስፒታል የቆየው ልዩ ምርመራ እየተካሄደለት ነው የሚባለው ነገር እውነት ነው ወይ? የሚሉ ጥያቄዎች በተደጋጋሚ አድናቂዎችና ወዳጆቹ እየጠየቁ ነው። እነዚህን ጥያቄዎች ደግሞ የኮሜዲያኑ ወንደሰን አውራሪስ የቅርብ ጓደኛ የስራ ባልደረባ የሆነው ኮሜዲያን ደምሴ ከኢትዮ ኢንፎ ጋር ቆይታ አድርጓል። ሁሉንም ጥያቄዎች ሰብሰብ አድርጎ መልስ ሰጥቷል። ስለ ወንደሰን የቤተሰብ ሁኔታም ተናግሯል። አሰምተናችሁ እንመለስ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። ከኮሜዲያን ወንደሰን አውራሪስ ህልፈት ጋር ተያይዞ አንዳንድ ጥያቄዎች የተነሱ ስለሆነ እነሱን ለማጥራት ለተመልካቾቻችንም ለማድረስ ነው ወደ አንተ የደወልነው። ፈቃደኛ ስለሆንክ ከልብ እናመሰግናለን። ችግር የለም። መልካም እንግዲህ የኮሜዲያን ወንደሰን አውራሪስ ህልፈት የተሰማው እሑድ ዕለት ነው። እሑድ ዕለት ጠዋት ላይ ነው የተሰማው። ያ ማለት ህዳር 21 እስካሁን የቀብር ስነ ስርዓቱም አልተፈጸመምና የብዙዎች ጥያቄ ሆነው ያለ ምንድነው የሚለው ነውና ከሱ ብንጀምር እንግዲህ በቅድሚያ ያው የተሰማንን ሀዘን እንገልጻለን በወንድማችን በጓደኛችን ወንደሰን አውራሪስ ህልፈት ምክንያት ማለት ነው። እንግዲህ ያው ብዙዎቻችሁም በማህበራዊ ሚዲያ ያላችሁ ሰዎችም እንግዲህ ለሰጣችሁት ሽፋን እጅግ አድርገን እናመሰግናለን። ያው እንግዲህ የዘገየበት ምክንያት እናትና እህቱ አሜሪካን ሀገር አትላንታ ነው የሚኖሩትና በአጋጣሚ እንትኑ ከተነገራቸው በኋላ ለመምጣት ትላንትና ነበር ይነሳሉ ተብሎ ዛሬ ይገባሉ ተብሎ ነበር። ትላንት አጋጣሚ ያው ትኬት አልተገኘም። ስለዚህ ነገ ነው የሚነሱትና ሐሙስ ጠዋት ነው የሚደርሱት። ስለዚህ ሐሙስ 9 ሰዓት በቅድስት ሥላሴ ቤተክርስቲያን ውስጥ እንዲካሄድ የተባለውም ለዛ ነው። በዛ ምክንያት ነው። ያው በተለይ እናቱ ካዩት 12 ዓመት ስለሆናቸው እንግዲህ ያው እሳቸውን ጥበቃ ነው ለዛ ነው የዘገየው እንጂ ሌላ ምንም አይነት ችግር የለውም። እንደው ስለ ኮሜዲያን ወንደሰን አውራሪስ የቤተሰቡ ህይወት ብዙ አልተሰማም። ባለቤት እንዳለው እንደዚሁ ልጅ እንዳለው ብቻ ነው እንዲህ በደፈናው እየተባለውና እንደው ማን ነው ኮሜዲያን ወንደሰን አውራሪስ ማን ነው የሚለውን እንደው ካንተ ከጓደኛው ለተመልካቾቻችን የተወሰነ ነገር በትልልን። እንዴ ያው ለሁላችንም የረጅም ጊዜ ጓደኛችን ነው። ያው በኮሜዲው ሙያ ረጅም ዓመት ከልጅነቱ ጀምሮ ነው እየሰራ ያለው። በስታንዳፕ ኮሜዲ፣ በጭውውቶች፣ በድራማዎች፣ በፊልሞች፣ በበርካታ ስራዎች ላይ የሚሳተፍ ኮሜዲያን ነው ወንዴ። እንግዲህ ያው አባቱም አሉ። ያው እንዳልኩ ቅድም እህትና እናቱ አሜሪካን ሀገር ነው ያሉት። እሳቸውም ያው እናትየው ምንድነው አሁን ያው ማየት አለብኝ ያሉት ያው 12 ዓመት ሆኗቸዋል ቅድም እንደገለጽኩልህ። ስለዚህ ማየት አለብኝ ስላሉ ለእሳቸው ነው አሁን የሀገር ፍቅር ራሱ የሽኝት ፕሮግራም ለማዘጋጀት አስበን ነበር። ነገር ግን እሳቸው ሐሙስ ጠዋት ገብተው ያው እንግዲህ አሁን እስካሁን የሚገኘው ምኒልክ ሆስፒታል ነው። ስለዚህ ማየት አለብኝ ስላሉ እናትየው እንግዲህ እሳቸው ናቸው የሚጠበቁት። ከዛ በኋላ እንግዲህ ያው የተለያዩ ቤት ውስጥ የሚኖሩ ፕሮግራሞች ይኖራሉ። ስለዚህ በዛ ምክንያት ነው እንጂ ሀገር ፍቅርን የሽኝት ፕሮግራም ለማዘጋጀት አስበን ነበር። ከዛ በኋላ እንግዲህ በሻማ ማብራት እናስበዋለን ብለን ነው እንግዲህ ያው የቤተሰቡን ሁኔታ እየጠበቅን ያለ ነው። ለዛ ነው እንግዲህ ቤተሰቦች አሉት፣ ትዳር አለው፣ ልጅ አለው። እንግዲህ እንደዚህ ነው ወንዴ ማለት ነው።
መልካም እንደው የህልፈቱ ምክንያት ምን እንደሆነ በግልጽ የታወቀ ነገር አለ? ያው በቃ ድንገት አመመኝ ብሎ ነው እንግዲህ እንትን ያለው። ወንዴ እንደምታየው ነው እንግዲህ ምንም አይነት ህመም ያለበትም አይመስልም። ያው አንዳንድ ጊዜ አሁን ለምሳሌ እንደ ስኳርም እንደነበረበት አሁን የሰማ ነው። እኔ ራሴ አላቅም ነበረ እና እንደዚህ ነገሮችን ያው ሁላችንም አናቅም ነበር። አንዳንድ ጓደኞቹ ግን አሁን ፊልሞች ላይ ምናምን ቀረጻ ላይ አንዳንድ ጊዜ አቋርጥ እንደነበረ ነው የነገሩንና ትንሽ የስኳሯ ህመም አለችበት እና ያው ብዙዎቻችን እንግዲህ ቼክ አናረግም ጤንነታችንን በየጊዜው እና ያም ነገር ታክሎበት ነው እንግዲህ። በዚህኛው ግን ትንሽ ልቤን አመመኝ ብሎ ነው ያው ከፍልፍሉም ጋር ተደዋውለው ነበረ። ሆስፒታል ሊሄድ ነው ምናምን ብሎ ቀጥ ብሎ ነው የሄደው እና እንግዲህ እዛ ከደረሰ በኋላ ነው እንግዲህ ያው ሕክምናን ሲያገኝ ሐኪሞቹም የቻሉትን ጥረት አድርገው ነበር። ነገር ግን ያው እንግዲህ እንደሰማችሁት ሆኗል ማለት ነው። አዎ እንደተሰማው መረጃ ከሆነ አንድ ሁለቴ እንደው በጣም ራሱ እንትን ተብሎ በሕክምና ለማትረፍ ተሞክሮ ነበረ። አንድ ቀንም አልሞላም ህመሙና እንደው ምናልባት ከሕክምና ተቋምስ የተሰጠው ለሞቱ መንስኤ እሱን እንግዲህ ያው ቼክ አላደረኩኝም እኔ በግል። ነገር ግን ይሄ ያለው ሁኔታ ነው ሁላችንም እንደሰማነው ነው። በሕክምና በኩል ያው ያለውን ነገር እንግዲህ ወደፊት ያው ከሐኪሞችም ጋር ተገናኝተን እነሱ ሲነግሩን እናውቃለን። መልካም። ለምንድን ነው አስክሬኑ ወደ ቤት ያልመጣው? የተለየ ምርመራ እየተደረገበት ነው የሚሉ መረጃዎች አይደለም እናቱ ግዴታ ማየት አለብኝ ሳጥን ውስጥ ከመግባቱ በፊት ስላሉ ነው። ቅድም የገለጽኩልህ ለዛ ነው የቆየው። ከዛ በኋላ ነው እንግዲህ ወደ ሳጥን ገብቶ የቀጣይ ነገሮች የሚካሄዱትና እናትየው 12 ዓመት ስለሆናቸው በእሳቸው ምክንያት ነው እስካሁን ድረስ እንጂ ሌላ ችግር ኖሮ አይደለም። አንዳንድ መረጃዎች ልዩ ምርመራ እየተደረገበት ነው አስክሬኑ የሚል አይደለም ለዛ አይደለም። ስለዚህ በእናትየው ጉዳይ ብቻ ነው የተለየ ነገር ኖሮ ሳይሆን እናትየው ከአሜሪካ ሲመጡ እና እዛ መቆየት ስላለበት ወደ ሳጥን መግባት ስለሌለበት ነው እዛ የቆየው ስለሌለበት ነው። ለዛ ነው ይሄ ነው ምክንያቱ። መልካም። ቀብሩ መቼና የት በስንት ሰዓት እንደሚሆን እስቲ ለአድማጭ ተመልካቾቻችን እንዳልኩ እንግዲህ የቀብሩ ስነ ስርዓት የሚፈጸመው ሐሙስ ነው ከቀኑ 9 ሰዓት ላይ በቅድስት ስላሴ ቤተክርስቲያን ነው የሚፈጸመው። እንግዲህ እኛ የሽኝት ፕሮግራም ሀገር ፍቅርም ለማዘጋጀት አስበን ነበር። እንዳልኩ እናትና እህቱ የሚገቡት ሐሙስ ጠዋት ነው። እንግዲህ የአውሮፕላን ላይ የፕሌን ነገር አጣቀውም ጠዋት ነው ተብሏል። ትንሽ ሊረፍድም ይችላል። ስለዚህ እሳቸው እዚህ መጥተው ከምኒልክ ወጥቶ ከዛ በኋላ ሌሎች ሃይማኖታዊ ስርዓቶች ተደርገው የሀገር ፍቅሩም ተጨምሮ ፕሮግራም እንዳይዛባ በሚል በቀጥታ ከዛ በኋላ እንግዲህ 9 ሰዓት ላይ ያሉት ሌሎች ነገሮች ተፈጽመው 9 ሰዓት ላይ ቀብሩ እንዲከናወን ተብሏል። ከዛ በኋላ በመረጥነው ቦታ ላይ እንግዲህ የሻማ ማብራትና የመታሰቢያ ፕሮግራሞችን ለማድረግ ተነጋግረናል። ስለዚህ ቀብሩ የሚፈጸመው ሐሙስ 9 ሰዓት ላይ በቅድስት ስላሴ ቤተክርስቲያን ነው። መልካም።